አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ ወደ መንፈስ ቅዱስ አለችና ባሉ ደህና ይሁኑ ለአባቴ ሌላ ጊዜ እደውላለሁ ብላ ዝግት አረችና ደፍተራን ዋልችና ያንን ቅጠል ዳቅ አርጋ ደፈችና እኛ ግን ስድስት አጋንንቶች ከብዙ ሰው ሲልክ እሱ ደፍተራው ግቢ ውስጥ እንዳይንቀሳቀሱ አዞ ነው የሚልክ። አሁን የምታየው ሰው ሁሉ ለውጥ አልመርጫ ከቤቱ የተቀበረ ህዝብ ውስጥ ለውጥ አለ። በደፍተራ የታሰሩት ናቸው። አሁን እኮ ያወጣሉ። ግን አሁን ስድስቱን አጋንንት አውጣ ውጡ ከቤት ልቀቁ እኮ ነው ከቤት እንደ ደስ ነው የሚለን። በምን እንደተቃጠን ታውቃለህ? ያንተ ስብከት የግርማ ወንድሙ ስብከት ይከፈታል። ተርበተበተች፣ አስደጋሚዋ ተንቀጠቀጠች። ከቤቷ ገብታ ወይኔው አላበኝ ጨነቀኝ ብላ ኮቷን ልብሷን ውልቅልቅልቅ ራቁቷን ቆጭ ትላለች። ነደርኩ አቤት የሚደገመው ሰይፈ መለኮት ሰይፈ ስላሴ ቤት ከተደገመብን አርጋኖ ከተደገመብን ጎለጎታ ከተደገመብን ያንተና የግርማ ያንዳንድ ውሸታም ልክስክስ ምናምን አይደለም። የእነሱ ከተከፈተ ግቢ ውስጥ መቀመጥ አንችልም። ቅዱስ ሚካኤል ወደዚህ ልኮናል። አውጣን። ስለዚህ አሁን ለቃችኋል። መጣን እኮ መጣችሁ። ስድስት አጋንንት ሌላስ? ሌላ የለም። በፍጹም የለም። አሁን ዙሪያው የተቀበረ የለም። በመረጨት ነው የገባችው። ያንቺ መተት በስሚዛ ነው የገባችው። ባስተናገር በደማከሴ አስተናገር በደማከሴና በስሚዛ አስተናገር ደማከሴ ስሚዛ። እሺ ስሚዛ ማለት ዕፀ ሥላሴ ይሏታል። እኛ ሰንሰል ነው የምንላት። በተለምዶ ሰንሰል ቅጠል 3 ፍሬ ታረታለች። ከአንድ እጽዋት ውስጥ ነገር ትገኛለች ማለት 3 ቅጠል እንደዚህ 3 ሆነ ያላት ያቺ ዕፀ ሥላሴ አንድ ቅጠል ሆና 3 ወደ ላይ ማታደግ ወደ ጎን ማትቀጥል ወደ ቀኝ ማትቀጥል 3 ሆና ትወጣለች ማለት ስሚዛ ወይም ደግሞ ዕፀ ሥላሴ። ያችን ያው ሰዎች የማዋት ምን ይሏታል? 3 ስለሆነች ዕፀ ሥላሴ ይሏታል። እቺ አብዛኛው እስከ 6 ወር እንደ የሰው ደም ከተቀባ በሰው ደም ይቀቡትና እስከ 6 ወር ድረስ ባንክ ቤት ገብተው ገንዘቡን ቅጠሉን ይቀጥፋሉ። 100 ብር አድርገው ሚሊዮን ብር ያባዙባታል ማለት ነው። ዕፀ ስሚዛዋን ማለት ነው። እና ለ6 ወር ታገለግላለች ማለት ነው። ለ6 ወር እንደ ልቡ ይነግዱበታል፣ እንደ ልቡ ይዋዱበታል። ግን ባንክ ቤት ሲሄድ በኋላ ዜሮ ይሆናል ማለት ነው። የ3 ሰዓት አለው። ዕፀ መብርሄ የሚሏታለች ደግሞ ሌሊት የምታበራ እጽዋት ማለት ከሷ ጋር አንድ ላይ ያደረጉና የሰው ደም አንድ ላይ ከጣጣቸው ያቺን አለሞ ያዋህዱትና የሚደገም አስማት አለ በዕፀ ሥላሴ ማለት በሰንሰል ማለት ነው። ሰንሰል እንግዲህ ሰንሰል ማታውቀው የለም አይደል? ሰንሰል ግራሽ የሚታጠቡበት ታውቃለህ? የሚረጩት ያፈረገጧት እሱ ነው። ሰንሰል ማለት ያው እንግዲህ ሁላችንም እናውቀዋለን። በዚህ በየሜዳ ያለው ነውና ያቺ በተለምዶ ሰንሰል ነው፣ ግን በግዕዙ ዕፀ ሥላሴ ስሚዛ ስሚዛ በግዕዙ ስሚዛና ዕፀ ሥላሴ ይለዋል ማለት ነው። ያቺ ለብዙ ትጠቅማለች ማለት ነው። እንደዚህ አይነት ቅጠሏን እንትን ሲያሿት ወይም ደግሞ ሲጨምቋት ዝልግልግ ማለት እንደ ተልባ ዝልግልግ ማለት አረንጓዴ ማለት አይቀመጥ እዛ የተደገመ እና የተቀበረበት የተረጨበት ገንዘቡ እንዳልልም ብሎ እንደ ተልባ ውሃ ይሄዳል ማለት ልም ብሎ የሚወጣው ማለት ነው። ስለዚህ ያ ሴጣን የሚሰራው ደብተራ የሚሰራው ማለት ነው። ሌላ በብድና አልከኝ ስሚዛ ሌላ አስተናገርና ስሚዛ አሁን እኛ አውጣን አጠፋሪስ እንለዋለን። አስተናገር ደግሞ ማለት አጠፋሪስ ነጭ አበባ ያብባል፣ ቀይ ፍሬ ያፈራል፣ ጥቁር ፍሬ ያፈራል ማለት በገጠሩ አካባቢ ነጭ ፍሬ የሚያፈራው እሱ አብሾ ይሉታል። ለብቻ ለየት ይላል። ነጭ አበባ ነው የሚያብበው። አብዛኛው አጠፋሪስ እንለዋለን እኛ። አጠፋሪስ በተለምዶ አጠፋሪስ ነው። ዕፀ ፋርስ አስተናገር ይለዋል። ይሄም ግዙ ነው። አስተናገር ዕፀ ፋርሱ ግን ይለያል ማለት ቀይ አብሾ አለው፣ ቀይ ፍሬ ያብባል ማለት ነጭ ፍሬ ነጭ አበባ ያብባል፣ ጥቁር ፍሬ ባንዴ 3 አይነት እንትን አለ ማለት አበባው ግን አንድ ነው። ነጭ ያብባል፣ ጥቁር ያፈራል፣
ቀይ ያፈራል፣ ነጭ ያፈራል። ነጯ አብዛኛው እስከ ስንት ቢሊዮን ድረስ የሚሸጡባት የሚጠቀሙ ለትምህርት ይሄ በአብዛኛው በአብነት ትምህርት ቤት አካባቢ ትምህርት አይምሮ ከፋች ናት። ትምህርት ቤት ማስተር ያመጣል፣ ይሄ ሊቃውንት ይጠቀም ታደርጋለች እየተባለ በሰባት ፍሬዋ እየተደገመ የሚጠጣባት ማለት ነው። ያንን የጠጣ ትምህርት ያው እንግዲህ ነፋስ ነው፣ እንደ ነፋስ ነው የሚበረው። ግን አንድ መለኪያ መጠጥ ከጠጣ ያው ሰውን ሁሉ ይገላል ማለት ነው። ከሌ አብሾ አለበት አትንኩት የሚባለው ለዛ ነው። አብሾ የጠጣ ሰው ጤነኛ አይደለም፣ ከእግዚአብሔር ጋር ፍቅር የለውም። ያገኘውን ትንሹን ትልቁን መልከፍ ልክ ያበደ ውሻ ማለት ነው። የጠጣ አብሾ የቀመሰ ሊቅ ነው፣ በትምህርቱ ሊቅ ነው፣ ግን ያበደ ውሻ ነው። ሁሉንም መናደፍ ማለት ነው። ያበደ ውሻ ሁሉንም ትልቅ ትንሽ አይል መንከስ ነው ማለት ነው። አብሾም ያለበት ሰው እንደዛው መልካሙን ክፉንም ደጉንም መንከስ አለበት ማለት ነው። በቃ ኃይለኛ ነው። ኃይል አድርጓል፣ ግን ከሰው አይነት እግዚአብሔር ቤት ደግሞ እንደዛ አይነት ነገር አይሰራም። በእግዚአብሔር ቤት እንደነኛ አይነቶች የተወገዙ የተለየ በጽዋት የተለየ ነው፣ አይፈቀድም። አብሾ ጠጥቶ እንዴት ብሎ ስቡ ይላል። አብሾ ጠጥቶ እንዴት ብሎ ነይ ይላል። ሰዓታቱንም አይቅም። ምናልባት ለትምህርት ይጠቅመውን ከጊዜ በኋላ ከ40 ዓመት በኋላ ግን አብዶ ጨርቆን ይጥላል ማለት ነው። በወጣትነቱን እንደምንም ስጋው አፍለኛ ስጋ ስለሆነ ማለት ነው ይቋቋማል። ከ40 ዓመት በኋላ ግን ካንሰር ሆኖ ራሱን ያጠፋል፣ ወይ ደግሞ አብዶ ውሃ ይከተዋል፣ ወይ ወንዝ ይከተዋል ማለት እና ወይ ገመድ ያሰራል። እና እንደነዚህ አይነት እጽዋቶች ስላሉ እንደው እግዚአብሔር ከእንደዚህ አይነት እጽዋት ከሚመቀምም ሰው ይሰውረን ነው ዋናው። ይሰውረን፣ ንጹህ ልባችን እንደው ንጹህ ልብን ይፍጠርልን፣ ለእኛም ይፍጠርልን። ወደ ጠንቋው ለምንሄድ ለእኛም ይፍጠርልን። ጠንቋውም ደግሞ ወደኛ ለመስራት ንጹህ ልብ ይስጠውና እንደው ከዚህ ከስራው ንስሐ በንስሐ ይመለስ እያለ ነው እንግዲህ። ስድስቱን ጠቀለልክ? ስድስቱን ጠቀለልክ? አሁን በሩ ለክ ነው ከፍተህ ነገር ለህዝቡ ቅዱስ ሚካኤል ሰይፈ መለኮት ሰይፈ ስላሴ የእናንተ ስብከት ከተከፈተ ድምፅ አድርገው ከግቢ ይክፈቱ። ድግምት ካለ ተቃጥሎ ይወጣል። ምን ሲጸልዩ የፈውስ ሰዓት የግርማ ወንድሙ የፈውስ ሰዓት ወንጌል ታምረ ማርያም ሰይፈ መለኮት ሰይፈ ስላሴ ድርሳነ ሚካኤል ድርሳነ ገብርኤል ድምፅ ባለው ወይ በቲቪ ከከፈቱ እነሱ ሲያነቡ ድምፅ አውጥቶ ከቤት ከደገሙ የተደበቀ ድግምት ይወጣል። ልክ እንደሷ ምስክራችሁ ይሄን? አዎ ይሄን እንዲያደርጉ አለ። ብዙ የተደበቀ ከቤት አለ፣ ወደዚህ ያልመጣ አየር ላይ ያለ እና እንዲወጣ ነው። አሰጠን። አዎ ተጨረስክ? አዎ ስድስታችሁ ሞታችሁ ከበሩን ከፍታችኋል። በቃ ነገረህ እንዴ ስራው እንዴት ፋፋ እንዳለለት ከስተመሩ መቀመጫ አጥቶ መቼ ድግምቱን አስወጣኸው አይደል እንዴ? ዓርብ ዕለት ስላሴ ስም ሲሆን እንገባለን። አልፈልግም በቃ ሰላም ዛሬ ገስስ ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉ ነገር ይጨመርላችኋል። አዲስ ኪዳን እኮ የመጨመር ህግ ነበረ። ይህን ህግ ስንተወው፣ ይሄን ከዚህ ተስፋ ስንቋረጥ ጉልበታችን እስኪንቋቋ ድረስ እንጀራ ፈለግን። በእንጀራ ተገዛን፣ በእንጀራ ተደበደብን፣ በእንጀራ ተዋረድን፣ በእንጀራ ተሰደብን፣ በእንጀራ ተሰደድን፣ በእንጀራ ተሰቃየን፣ በእንጀራ አለቀስን፣ በእንጀራ በምድረ በዳ ተጎተትን፣ በእንጀራ ታረድን። አየህ እንጀራ ርቆን። የተስፋው ቃል ምንድን ነው ያለው? አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉ ነገር ይጨመርላችኋል። ልጁ ንስሐ ገብቶ አብሮኝ ያገለግል ነበረ። ለሀብትና ለስልጣን ለማሰራት ብሎ ያልዞረበትና ያልሄደበት ደፍተራ ጋር የለም። በመጨረሻ አንድ ደፍተራ ጋር ሄዶ ደፍተራውን ሲጠይቀው የምሰራልህ ከተወለደ 40 ቀን ባልሞላው በጨቅላ አራስ ልጅ ጭንቅላት ነው፣ ግን የአራስ ልጅ ጭንቅላት በቀላሉ አይገኝም አለው። ልጁም ጨካኝና ደፋር ነው። ለደፍተራው ችግር የለውም የአራስ ልጅ ጭንቅላት ፈልግ ያመጣለሁ አለ። እሱም ማምጣ ነው። ልጁም በመጀመሪያ ቀጨኔ መድኃኔዓለም ያለው ዘላቂ ማረፊያ የሚለው መቃብር ቦታ ሄዶ እዛ መቃብር ቆፋሪ ከሆኑት አንዱን አግኝቶ ገንዘብ ሰጥቶ አናገረው።
መቃብር ቆፋሪውም ከሞቱ 40 ቀን ያልሞላቸው ጨቅላ ህፃናትን ፈለገለት አላገኘም። ቀጨኔ መድኃኔዓለም ሲያጣ መርካቶ ተክለ ሃይማኖት መጣ። እዛም መቃብር ቆፋሪዎችን ገንዘብ ሰጥቶ አናገራቸው። አንዱ ችግር የለውም ጥቂት ቀናት ስጠኝ እንጂ አገኝልሃለሁ አለው። በዚህ ተስማሙ። ከተወሰነ ቀን በኋላ መቃብር ቆፋሪው ማታ ደወለለትና ና ቶሎ አግኝቼልሃለሁ ውሰድ አለው። እሱም ሄደ። ልጁም በጥቁር ፌስታል ቋጥሮ አምጥቶ ሰጠው። ልጁ ፌስታሉን ከፍቶ ሲያይ ያመጣለት 40 ቀን የሞላው የጨቅላ ህፃን ልጅ ጭንቅላት ሳይሆን የትልቅ ሰው ጭንቅላት ነው። እሱም ይሃዩንም ብሎ መለሰለት። እዛው መርካቶ አቡነ ተክለ ሃይማኖት ቤተክርስቲያን ገብቶ በሰራው ስራ ተጸጸተ። በድርጊቱም ንስሐ ገባ። ከኔም ጋራ ለረጅም ጊዜ አብሮኝ አገለገለ። ይህንን የነገርኳችሁ ሰዎች ለሀብትና ለስልጣን ብለው የሚሄዱበትን ክፉ መናፍስታዊ መንገድ እንድታውቁ ነው። በነገራችን ላይ ይሄ ልጅ 40 ቀን ያልሞላው የጨቅላ ህፃን ልጅ ጭንቅላት አጥቶ እንጂ ያኔ ቢያገኝ ኖሮ ወስዶ የሀብትና የስልጣን መተት ያሰራበት ነበር። ለምሳሌ ይሄ ልጅ በዚህ መንገድ የሀብትና የስልጣን አሰርቶ ባለስልጣንና ባለሀብት ቢሆን ኖሮ ለህዝብም ለሀገርም አይጠቅምም። ስልጣን ቢይዝ ህዝብን ሲበድልና ሲገድል ነው የሚኖረው። አንዳንዴ ወደ ህዝብ በሀብትና በስልጣን የመጣንበት መንገድ ወሳኝ ነው። ባለሀብቶችና ባለስልጣኖች አልሚም አውዳሚም የሚሆኑት ከመጡበት መንገድ አንጻር ነው። ለህዝባቸውና ለሀገራቸው ጨካኝ የሚሆኑት በዚህ የጭካኔ መንገድ ስለሚመጡ ነው። የወለላይቱ እመቤት ልጆች ለአብነት የደብረ ዘይቱን የቆሪጥ አጋንንት የነገርኳችሁን ታሪክ አነሳው እንጂ በከተማችንና በየክፍለ ሀገሩ ስንት አጋንንት ጎታቾችና የሀብት መተት መታቾች አሉ። በአሁን ጊዜ ለቤተ ክርስቲያናችን ለሀገራችንና ለህዝባችን ስጋት ከሆኑት ውስጥ አንዱ ጠንቋይና አስጠንቋይ አጋንንት ጎታችና መተት መታቾች ናቸው። እነሱ እስካሉ ድረስ ቤተ ክርስቲያናችን ሀገራችን ሰላም አይኖራትም። እኛም ረድኤት በረከት አይኖረንም። ህይወታችንም ሰርጓጉጥ የበዛበት የድጥ መንገድ ነው የሚሆነው። በህይወት መንገዳችን ላይ እየወደቁ እየተነሱ እየሞሉ እያፈሰሱ መሄድ ነው። የሰውን ዕድል በመተት እየወሰዱ ሀብታም ከሚሆኑ ሰዎች ሌላ በቆሪጥ አጋንንት ሀብታም የሚሆኑትም ቁጥራቸው ብዙ ነው። ኃያሉ መድኃኔዓለም ከዚህ ይሰውረን። 3 ዓመት በፍርድ ቤት 3 ወር በእስር ቤት ሲያንገላቱ መከራ ሲያሳዩኝ የቆዩት በከፊል የኛው ቤት ሰዎች ናቸው። ታዲያ 3-4 ዓመት ሙሉ ቁጭ ብለህ ምን እያረከው ነው? አፍዘዘ ነው ከአዲስ አበባ ጎንደር በእግሩ ከአዲስ አበባ ጅማ በእግሩ ቦንጋ። ስንት ናችሁ? 10 ሺህ። ምን አጋንንት ነው? ሰይጣን ነው። ደግሞ የመቃብር አፈር ድማርገንበታል። ምን እንዳዩ የመቃብር አፈር ነው። ምን እንዲሆን 40 ቀን ያልሞላ የመቃብር አፈር እንዳያነብብን። የሚገርም የሚባሉ ሰዎች ሁሉ በመንፈሳዊም በዓለማዊም የዚህ መንፈስ ቁራኛዎች ናቸው። ጠራ ልጁን አረደው አቋተልን በድስት ከተቀመጠበት በኋላ አንድ መንጋ ድስት ደም አመጣን፣ ሳበን፣ ጠራን፣ ደም አቀረበልን፣ በደም ገባን። ምን ፈልጋለን? ደም ነው እንጂ እንግሩ ተወዛበ። ፈተናው በዛ። 5 ዓመት ነው የታሰርኩኝ በሰንሰለት። እናት አባቶች ይዘውኝ ሄዱ። ወጣው አድናለሁ አለና አለ በመላጭ እንዲያርጉ በቅጡ አስተካከለ። ምን አረካት? እሷን ከልጅነቷ ጀምሮ ከእናቷ ማህፀን ጀምሮ ነበርኩ። ከቅድም እስከ አያት እስከ ቅንቅን ድረስ የነበርኩ ነኝ። በዘንዶ እየተመሰልኩ ነው የምታያቸው። ለቤተሰቡ ምን ለቤተሰቡ እኔ የምታይ የነበረው ለቅንቅን አልኩኝ እኮ። ለቅንቅን አታውቅም? የዘርዘር ለቅንቅን ምንድን ነው? አያት ቅማያት። አዎ ስመለክ ነበረ። እኔ ሳጥናኤሉ በጠቋር በአዳል ሞቲ በምን ዘራቸው ቆንጆ ነው፣ ያምራሉ። ቆጃንጆ ናቸው። ነገራቸው ወደዛ ዘራቸው ቆንጆ ነው፣ ያምራሉ። አስቀድሜ አኝ አስቀድመ አኝ አኝ አዎ እንዴት ነው? አኝ ነው
በስጋ አስተሳሰብ ይታያቸዋል። አንተን እኮ የሚያስቸግሩክ በስጋ ስለሚያስቡ ነው እኮ በስጋ ስለሚያስቡ የበሉ እየጠጡ ሆዳቸውን እየሞሉ ባይበሉ ባይጠጡ ወደዚች ስውሯ ጽላት ወደ ማምላክ ምናምን ያው ቀብ ጭንቅላት ቀብ ነበረ። አሁን ግን ያው ተከፈተ። አንድ ነገር አይታ ካለቃዎቿ በላይ ጠቅ ነው የአባቶቿ። ተበላሁኝ እኮ እና ወደዚህ ምን ትለኛለህ? በየቀኑ ታገኘኛለህ። ጆሮዬን ደፍነከዋል። ወደዚህ ነገራቸው እኮ ይሰማሉ። ምን ነግራቸው አይሰሙም። እንዴት አይሰሙ? አንተ ሰምተህ የለ እንኳን አንተ። እኔ የሰማሁት መች እንደሆነ ታውቃለህ? ስውሯ ጽላት ነች የበላችኝ። ማንም ከነሱ ዘር ውስጥ እኔን ያሸነፈ የለም። ለምን ብቻ ነች? ለምን ዘንዶ ነው ባህሪ የምትገለጠው? ዘንዶ ሆነ ነው በዘንዶ በእንቁራሪት በምን ነው የምመሰለው? እኔ አያውቁም። ግን እነሱ የዋና ቆንጆች ናቸው። በቃ አያውቁም፣ ይፈራሉ። እኔ ኩርኩር ያረኳቸው ለእኔ መስዋዕት እንዲሰጡ ነበረ። እንዴት ነው የምትኮረኩራቸው? እችን ልጅቷ ላይ አለውኝ እናትየዋ ላይ አድርግ። አሁን ከዛ ነበርኩኝ ነካ ስናደርግ እቺ እናትየው የወለደችው ሚስት ላይ እናትየው ላይ ሆነን አለን። እሷ ላይ ነካ ስናደርግ አያትየው እዚህ ነበረች፣ ሞተች። አሁን ሆነን እችን ነካ ስናደርግ ጊዜ ግብር እንዲሰጠን በጉ ምኑ ሀብታም ነበሩ፣ ጨርሰናቸዋል። አያቶቿን በሷ እድሜ ነው ያለያየ ነው። አያቶቿን የተለያየ ሀገር ነው የኖሩት። ስም ማን ነው? ጠቋር አዳልሞቲ ዲያብሎስ እባላለሁ። ዋናው ዲያብሎስ ነኝ። ተው ችግር የለም። ያንተ ዋና እኮ ምንም ዋጋ የለም። ስንት ትውልድ ላይ ነበርክ? ስንት ትውልድ ላይ ከቅንቅን አልኩኝ፣ ሁሉም ላይ ነበርኩኝ። እኔ እዚህም ሀገር እኮ አሉ በስባሶቹ። አብረህ ነው የምትወለደው? አብሬ እንዴ ማህፀን ላይ እበላለሁኝ። ፍየል ካልታረደልኝና ካልታጀልኩኝ ያንን የፍየል ደም ካልበላው እበላለሁ። ልጆቹን አንድ ልጅ እናቷን በልቻለሁ። ምን አረካት? ማንን? እሷንማ ልጅቷች ሩሩህ ነች፣ ጎበዝም ነበረች። ያው ከማህፀን ጀምሮ ስላነኩ ስለማያውቁ አምልኮ ስለማያውቁ አንቄን የኖርኩት። ትምህርቷም ጎበዝ ቢሆንም ግን ሰፈራቸው ኡራኤል ቤተክርስቲያን ከተሰራ በኋላ 5ኛ ክፍል ተማሪውና እዛ ገባች። ጎበዝ ነበረች። ከዛ በኋላም የሆነ እድሜ ላይ እንደሆነ ነገር አረጋት። ከዛ በኋላ መላኩ የአእምሮ ጠባቂ ሆነላት። የአእምሮ ጠባቂ ሆነላት መላኩ። የት መላክ? ኡራኤል የክርስቶስን ደም የቀዳው ጽዋ ለእዝራ ያጠጣው ለሷ በቃ ካላት ለኡራኤልዬ ነው። ባላላት እኮ እኔ ለፈረንጅ ሳስባት እሷ የምትፈልገው ልጅ እዛ ከእናቷ ጋር እናትየውም እኮ የምታሳዝነች ብታይ አትችልም። ስንት አመት ነው? ስንት የኔ እድሜ አለኝ እንዴ ስታስበው? አይ ለዋ ላይ ስንት አመት ነው? ከተወለደ ጀምሮ ነው። ከማፀን ጀምሮ አንቃለው አልኩ ካርለ እንዴ። አሁን አያትየው ስታቋርጥ ነው እቺን ቆስቆስ ሳረግ ለካስ ጓደኞቿ ጻርቃሌ ላኳት። ስውሯ ጽላት አነቀች። ስውሯ ጽላት አነቀች። የት ታውቃለህ አንተ ይሄን? እኔማ እንዴ አላውቅም እንዴ እኔ እንዴ የት ታውቃለህ? ፍላጎቴን ስለምፈጽም እንጂማ እኮ አውቃለሁ። ስንት አመት ነው ጠቅላላ? እሷ ላይ አሁን 24ኛ አመቷን መያዟ ነው። እንግዲህ በልሸኛኝ እንግዲህ ብዛት ስንት ነው? 1 ሚሊዮን ነኝ። ምን ሚሊዮን? ምን ትንሽ ነው። ዝም ሄጄ ነው እኮ ሄጄ ነው። እዚህ ጋር ወደዚህ ጋር እኮ አልኩህ። ምንድነው ግን በዛ ዕውቀት ውስጥ ሌላውን የሚያጠፉበት ኃይል የራሳቸውን ጥፋት ያዘጋጃል ማለት ነው። በትውልዳቸው ውስጥ፣ በባህሪያቸው ውስጥ፣ በጠባያቸው ውስጥ፣ በኑሯቸው ውስጥ፣ በዕውቀት ውስጥ የሚመጡት ፍርዶች በራሱ እንደ ድንገት ሊመጣ የሚችል ቀውስ ነው። ይሄ ነው በቃ ከዚህ አማራጭ የለንም ብለን በጀመርነው ነገር ላይ ያንን ዕውቀት አደጋ ያደርገዋል እግዚአብሔር። የተወሰነ መንገድ ያ ዕውቀት ደግሞ የሚያጠፋቸው መንገዶች አሉ። መጀመሪያ ባለ ዕውቀቱን፣ ሁለተኛ ዕውቀቱን የተቀበሉትን፣ ሶስተኛ የተተኩትን ትውልዶች የተማሩትን ማለት ነው። ሌላው እንደ ዕውቀት ተምረውት ያሉትንም ሰዎች እግረ መንገዱን ያጠፋል ማለት ነው። ስለዚህ ዕውቀቱን በራሱ መከራ እንዲሆን ያደርገዋል። ትምህርቱን በራሱ ችግር እንዲሆን ያደርገዋል። ያ ቀን በድንገት ያለው ቃል እውነት ነው። በድንገት እንደ ወጥመድ የሚለው የወጥመዱ አቅጣጫዎች ወደን ፈቅደን የተቀበልናቸው ነው። በቅድሚያ መብርሃን ክብር ምስጋና ይግባት። የተደረገልኝ ነገር በኢንተርኔት አይቼ ነው ሐሙስ ዕለት የመጣሁት። ከዛ በፊት ግን ልጄ ትምህርት ቤት ስትገባ
ሁሌም አመመኝ አዞረኝ ራሴን እያለች ነው የምትመለስብኝ። ከነጨራሹ በቃ አስተማሪዎችን አስፈቅጄ በቃ ጸበል መጠመቅ እንዳለባት ነው ያደረኩት። ሐኪም ቤት ሄጄ ምንም ነገር የለባትም ነው የተባልኩት። ደብተር ስታይ ግን አቃጠለኝ እያለች ነው የምትመለስብኝ። 4ኛ ክፍል ተማሪ ናት። አሁን ኢንተርኔት ላይ ሳየሳቸውን ነገር ሐሙስ ዕለት ያለ መስሎ መጣሁኝ። ሐሙስ ዕለት አስመጣ ጸበል ብቻ አስጠምቄ ሄድኩኝ። ዓርብ ዕለት ግን ቅባ ቅዱስ ተደርጎላት ከትምህርት ቤት እንኳን ደብተር መጥቶላት ለመጻፍ እንኳን ቤት ሆና እንኳን ለመጻፍ አቃጠለኝ ብላ ነው የምትቶ። አሁን ይህን ሳምንት ግን አጋጣሚ ዓርብ ዕለት ይዣ መጣሁኝ። ቅባ ቅዱስ ነበረ አስደርጌላት ሄጄ ቁጭ ብላ ነው የጻፈችልኝ ሁላ። ነገም ደግሞ ፈተና ናት እንግዲህ የእርሶን በረከት ታገኝና እዛ ላይም እንዳትሰናከልብኝ ግን ተደርጎልኛል። ክብር ለመብርሃን ይሁን። ኪዳነ ቃሏ ክብር ምስጋና ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ አይታችኋል አይደል? ስንት ዓመትሽ ነው? 10 ዓመቷ ነው። ደብተር ስታይ ያስጠላታል፣ አቃጠለኝ ትላለች። ትምህርትን መማር አቅቷታል። ቅባ ቅዱስ ተደረገላት፣ ተጠመቀች። ይኸው ኪዳነ ምሕረት ገላገለቻት። በእውነት እመቤታችን ለቁም ነገር ታብቃሽ በሏት። በትምህርቷ የሚፈትናትን ኃይለ አጋንንት ታርቅላት። ኪዳነ ምሕረትን አመስግኑላቸው። በመቃወም ዘመኖቻችንን በተቃውሞ ተወልደን በተቃውሞ መጨረስ የተለመደ እድሎቻችን ሆነዋል። ቃሉ ይሄንን የሚለው እግዚአብሔርንና ለእስራኤል የሚያደርገውን ስራ ያላወቀ ሌላ ትውልድ ተነሳ። በቃ ሌላ ትውልድ ተነሳ። በዚህ ጊዜ ብዙ ነገሮች ተበላሽተዋል። እስቲ በመጽሐፈ መሳፍንት ምዕራፍ 2 ላይ መካነ ብካይ ምን እንደሚመስል ስሙ። ከዕብራይስጡ ወደ ግዕዝ፣ ከግዕዝ ወደ አማርኛ ሲፈታ ደግሞ የለቅሶ ምድር በዕብራይስጡ ቦኪም ይባላል። የእግዚአብሔር መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ፣ እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁ ወደ ማልሁላቸው ምድር አስገብቻችኋለሁ። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም። እናንተም መሰዊያቸውን አፍርሱ እንጂ በዚች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልሁ። እናንተ ግን ቃሌን አልሰማችሁም። ይህንስ ለምን አደረጋችሁ? ስለዚህም ከፊታችሁ ጠላቶቻችሁን አላወጣቸውም፣ ነገር ግን ያስጨንቋችኋል፣ አማልክቶቻቸውም ወጥመድ ይሆኑባችኋል ይላል። ከዛ በኋላ ይህን ድምፅ ያ ሕዝብ ሰማ። የእግዚአብሔርን መልአክ ይህን ቃል ለእስራኤል ልጆች ሁሉ በተናገረ ጊዜ ሕዝቡ ድምፃቸውን አንስተው አለቀሱ። የዚያንም ስፍራ ስም ቦኪም ብለው ጠሩት። በዚያም ለእግዚአብሔር ሰው ይላል። ያ የተቀመጡበት ቦታ ምን ሆነ ማለት ነው? ቦኪም። ቦኪም ማለት ምን ማለት ነው? የለቅሶ ምድር። በቃ እንደዚህ ነው። እግዚአብሔርን ስንተው፣ ሰማያዊ ክብሩን ስንረሳ፣ ኃይላችን ስጋዊ ሲሆን፣ ክንዳችንና እውቀታችን አስተሳሰባችን መንፈሳዊነትን ሲለቅ፣ በምድራዊ ትርፎች ላይ ብቻ እናዘነብላለን ብለን እቅድ ስናወጣ፣ ሁል ጊዜ አኗኗራችን ውስጥ ለጠላት የተጋለጠ ከመሆን ጋር ተያይዞ ምድራችን ጌልጌላ መሆኑ ቀርቶ ምን ይሆናል ማለት ነው? ቦኪም፣ የለቅሶ ምድር። የለቅሶ ምድር ቦኪም። ይህ ሂደት በእግዚአብሔር ሕዝብ ታሪክ ውስጥ እንዲህ አይነት አስቸጋሪና የተወሳሰበ አካሄድና አኗኗር ውስጥ እንደገቡ የሚያሳየን ቃል በዚህ በመጽሐፈ መሳፍንት በቦኪም ምድር ላይ ነው። ጌልጌላ ጌልጌላ ነውር የተንከባለለበት ምድር ማለት ነው። ነውሬ ተንከባለለልኝ ሲል ኢያሱ በዛ ዘመን ውስጥ የነበረውን ትውልድ ያልተገረዘውንና በበረሃ የተወለደውን ነውሩን ሲያርቅለት በጌልጌላ ላይ ከ40 ዓመት በኋላ የአብርሃምን የግርዛት የቃል ኪዳን ክብር በሚፈጽምበት ጊዜ ያንን ስፍራ ጌልጌላ ብሎ ስም ሰጠው። ጌልጌላ ማለት ነውሬ ተንከባለለልኝ፣ ነውሬ ተወገደልኝ፣ ነውሬን ከሕይወቴ ያራቅሁ ማለት ነው። እንግዲህ ከጌልጌላ ወደ ቦኪም የእስራኤል ሕዝብ እግዚአብሔርን ስተው
መንፈሳዊ ሱባኤ ከህይወቱ ሲወጣ የምስጋና ጊዜያቶችን እየረሳ ሲመጣ ስፍራ ቀየረ። ሲቀይር የቀየረበት ስፍራ ደግሞ መካነ ብካይ ወይም ቦኪም ወደ ለቅሶ ምድር ቀየረ። አንዳንድ ጊዜ ይህንን በእኛ ህይወት ውስጥ ዞር ብለን ስናይ ያልጸለይንባቸው ያላመሰገንባቸው አመታቶችና ጊዜዎች፣ ኑሮዎችና ማዕረጎች፣ ስልጣኖችና ከፍታዎች፣ ወንበሮችና እንዲሁም ደግሞ የህይወታችን ግንዛቤዎችን ጨምሮ እግዚአብሔርን ካልጠራን የስሙ ክብርን በኑሯችን ውስጥ ለማሳለፍ እምቢ ስንልና የዘመናዊነት መንፈስ እንደተጠናወተን የገጠመን ነገር ቢኖር ዞር ብለን ስናይ መካነ ብካይ ወይም የለቅሶ ምድር ይሆናል ማለት ነው። በአኗኗራችንም በቤታችንም በተስፋችንም ውስጥ እነዚህ ነገሮች ባለማቋረጥ እየገሰገሱ እንዳለ አላስተዋልነውም። ተመርቀን አውቀን መካነ ብካይ ተረድተን ብዙ መንገዶችን አልፈን በመንፈሳዊ ተስፋ ውስጥ ያሉት ነገሮች በሙሉ ልናስታውሳቸው በማንችልበት ሁኔታ ውስጥ ላይ ቆመን ውጤቱን ስናይ በጥንቆላ ህይወት ውስጥ ስትመላለሱ የነበራችሁ ሰዎች እኛ የምናስተምረው ትምህርት ይገባችኋል፣ ትረዱናላችሁ። በተለይ ወደ ንስሐ የመጣችሁ ሰዎች መተት አድራጊ መተት ተደራጊውም ጭምር ማለት ነው የሚረዳን። ይህን ህይወት ግን በአይናቸው በቤተሰባቸው አይተው የማያውቁ ሰዎች ግን በጣም ነው የሚቸገሩት፣ በጣም ነው የሚፈተኑት። አንደኛ እኛን መረዳት ያቅታቸዋል፣ ተረት ይመስላቸዋል። ሁለተኛ እኛ የምንረዳው ነገር አጣሞ ተረድተው እኛን መቃወማቸውን ይቀጥሉበታል። ሌላው ህይወታቸው ራሱ ፈተና ውስጥ እንዳለ እንኳን አያውቁም እነሱ ራሳቸው ይህን ትምህርት የማይረዱ ሰዎች። እና ዝግመተ ለውጥ ኢቮሉሽን በአንድ የሆነ ድንጋይ ላይ ወይም በሆነ አፈር ላይ ወይም በሆነ ነገር ቮልካኒክ ኢረፕሽን ላይ ለውጥ እንደሚያመጣ ሁሉ በእኛ ህይወት ውስጥም የኃጢአት ዝግመተ ለውጥ አለ። ልክ አሁን ይሄ መናፍቁ እንደተናገረው ማለት ነው። ፕሮቴስታንቱ ስለ ጥንቆላው ዓለም አወራና መጨረሻ ላይ በጌታ እንዴት እንደዳነ ሲናገር የት እንዳለው አላውቅም፣ ግንድ ታቅፌ ንፍጥ በንፍጥ ሆኜ ተዝረክኬ ምናምን ራሴን አገኘሁታል። እና ኢቮሉሽን ወይም የዝግመተ ለውጥ ሂደት በኃጢአት ውስጥም አለ፣ በጽድቅም ደግሞ አለ። እስከ መሰወር የሚደርሱት አባቶቻችን እሱ ኢቮሉሽን የመንፈሳዊ ኢቮሉሽን ነው። የዓለማዊ ደግሞ የኃጢአት ኢቮሉሽን ደግሞ በኃጢአት ቶፕ ደረጃ መድረስ ማለት ነው። በጥንቁልናም ሊሆን ይችላል፣ በማስጠንቆል በሀብትም በሆነ ነገር በቃ ጥግ ይደርሳሉ። ማንንም አይሰሙም። በቃ እዚህ ምድር ላይ ተዝናንቼ ተደስቼ ልኑር፣ ልብላ፣ ልጠጣ፣ ምን አገባኝ? ምን እኔ ያኛውን ሄዶ ማን አየው እዛ? ኧረ ምን አገባኝ? ቄሱ ምን እየጠጣ አይደል ብሎ ሃይማኖት ኦርቶዶክስን ጀጅ የሚያረጋት ተዋህዶን ጀጅ የሚያረጋት በምንድን ነው? በሚሰክሩ ቄሶች፣ በሚጣሉ፣ በዘረኝነት በሚከፋፈሉ በሃይማኖት አባቶች ነው ሃይማኖቱን ጀጅ የሚያረጉት። በተወሰነ መልኩ ሪፕሬዘንት ያደርጋሉ፣ ይወክላሉ ቤተክርስቲያን። እነዚህ አባቶች ግን ደግሞ ቤተክርስቲያን መጀመሪያ መወከል ያለባት 99% ማለት ነው 1% ብቻ ነው። እንግዲህ ታይታው ልብሱ የክህነት ልብሱ የሚወክለው 1% ነው። ከፈለጋችሁ 50% በሉት። ግን ዋና ወኪል መሆን ያለበት ዶግማው፣ ቀኖናው፣ ትውፊቱና መንፈሳዊ ህይወታችንም ጭምር ነው። ዶግማ፣ ቀኖና፣ ትውፊቱን አውቀውም ራሱ የከዷሉ። ስለዚህ በተግባር ክርስትናን በመኖር እግዚአብሔርን ማግኘት ያስፈልጋል። ተዋህዶ ውስጥ ለምነ ነው ጠይቀ ነው እባክህና ብለ ነው ጠርተ ነው በትክክለኛው መንገድ ለምነ ነው ካልመጣ እግዚአብሔር የለም እዚህ እምነት ውስጥ ማለት ነው። ግን ተገቢ በሆነ መንገድ ሄደን ነው ሃይማኖትን ጀጅ ማድረግ ያለብን። ከእስልምናም አንድ ሰው ወደ ኦርቶዶክስ ሲመጣ አላህን በደንብ አድርጎ መጠየቅ አለበት። በቃ አንተ ትክክለኛ ፈጣሪ ከሆንክ ተገለጥልኝ፣ ክርስትና ትክክል ነው ወይ ምንድነው ትክክል ምናምን ብሎ ቼክ አድርጎ ጠይቆ በደንብ አድርጎ እውነተኛ ወደ ሆነው ፈጣሪ አንተ ትክክለኛው ስምህ አላህ ይሁንም አይሁንም አላውቅም፣ ግን ትክክለኛ ወደ የሆንከው ፈጣሪ ብሎ ወደ ትክክለኛው ፈጣሪ በቅንነት ባለበት እምነት ውስጥ ሆኖ ሲጸልይ ያመለክተዋል። ዋናው የልብ ንጽህናና እውነትን ፍለጋ ፈጣሪን ፍለጋ ማሰሱ ላይ ነው። በተዋህዶ እምነት ውስጥ መሆናችሁ ሃይማኖት ከመቀየራችሁ በፊት መጀመሪያ ምንድነው መሆን ያለበት? ጾሙ፣ ጸልዩ፣ ስገዱ፣ ንስሐ ገብታችሁ ቆረቡ የሚለውን ህግ በስርዓቱ ፈጽሞ እግዚአብሔርን ቼክ ማድረግ። እሺ ከዛስ ጠይቁኝ እሰጣችኋለሁ፣ አንኳኩ ይከፈትላችኋል፣ ለምኑ ታገኛላችሁ አለሁኝ ብሎ ተናገረ። እስቲ አለህ ብዬ ልጠይቀው ብሎ ዝም ብሎ መጠየቅ አይደለም። ያችን ሂደት በሄድ ማትሪክ ለመፈተን ከአንደኛ ክፍል መጀመር እንዳለባችሁ ሁሉ በእግዚአብሔርም ደግሞ
ፍቅር ውስጥና ቁፍ ውስጥ ገብቶ ትክክለኛውን ነገር ለማወቅ ክርስትና ኦርቶዶክስ ተዋሕዶ የምታዘውን ነገር በተግባር መፈጸም። ቅዱስ ሚካኤል እውነት ያማልዳል አያማልድ የሚለውን ለማወቅም እኮ ራሱ ኢየሱስ ክርስቶስን መጠየቅ ይቻላል እኮ። ለምን ይሄ ሁሉ ሕዝብ እንዲጠፋ ይፈልጋል ክርስቶስ? አይደለም። አንድ የሆነ ክሎክ የተዘጋች ነገር አለች፣ ሎክ የተደረገች ነገር አለች። እሷ ደግሞ በእምነትና በእውቀት ነው የምትከፈተው። እምነት ብቻውንም አይደለም፣ ምግባርም ያስፈልጋል። ዋና የሚባሉት እምነትና ምግባር ናቸው። ከነዚህ ጋር ጎን ለጎን አብራ የምትሄደው ግን እውቀትም ጭምር ናት። እውቀት ብቻዋን አትሰራም። እንዲያውም እውቀት መጨረሻ ነው የምትሆነው፣ ግን እምነትና ምግባር ያስፈልጋል። ለምን በቃ ለምን እንደ ተፈጠርኩት እንደ ፈጣሪ እኮ አለ። ከዚህ ይጀምራል አይደል? እውቀትም ነው እምነትም ነው። በእኛ እምነት ልጆቻችን ይድናሉ። ስለ ስጋው ደግሞ ምንም ያውቁት ነገር የለም። ምናልባት ልናስቆርባቸው ስንሄድ ስንላቸው ይጣፍጣል ሊሉ ይችላሉ። የበሉትን ነገር የህይወት ምግብ ነው ብትሏቸው እሺ ነው የሚሉት እንጂ ምን ማለት ነው ምናምን ብናስረዳቸውም አይረዱትም። ለምን? ገና ነው። ከእንጀራ ከወተት ወደ እንጀራ፣ ከእንጀራ ወደ ስጋ፣ ከስጋ ወደ አጥንት ነው እየተሻገርን የመጣ ነው። ስጋችን አጥንታችን እንኳን አፋችን ስንቆረጥም እንኳን ክርስትናም እንደዛ ነው። ስለዚህ ቤተክርስቲያን መስፈርት አዘጋጅታለች። አዎ እሱን መስፈርት በተግባር ኖሮ እግዚአብሔርን በደንብ ማወቅ ያስፈልጋል። ትክክለኛ ገዳም ለገዳም ስለዞርሽ ጸበል ሄደሽ ሳሙና ቀረሽ ሻወር ስለወሰድሽ አይደለም የምትድኝው። ዝም ብሎ በየ7 ቀኑ መነከር አይደለም። በእምነት መጾም፣ መጸለይ፣ መስገድ፣ የቀረ ኃጢአት ካለ መናዘዝ፣ በንስሐ አባት እርግጠኛ መሆን፣ መጠራጠር አያስፈልግም። እምነት ያስፈልግሻል ስትበይ አለመጠራጠር እንጃ ብቻ ሲል ሞክር ዝም ብዬ ማን ብሎ ተግባራዊ ነገር ላይ ብቻ ሳይሆን እምነቱ ላይ ማተኮር ያስፈልጋል ብዬ አስባለሁ። ከዛስ ምንም መልስ ከሌለ እግዚአብሔር የለም ማለት ነው። ተዋህዶ ውስጥ ምንም ባለመመለስ ውስጥ እግዚአብሔር የሚያስተምር ቢሆንም ግን እንዴት ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ለምኑ ታገኛላችሁ ለምን አለ? እሙን ነው ማለት ነው ቃሉ። እኔ አሁን ጠይቄ አግኝቻለሁ። የጎደለ ነገር ከሌለ በስተቀር ማሽኑ ይነሳል የሚባል ነገር አለ አይደል? አንድን ማሽን ብዙ ነገር ተገጣጥሞበት እስቲ ቁልፉን አስነሳው ያረጋል መኪና አይደል ወይ ማሽን ሊሆን ይችላል። አሬውን ነገር ሲያስተካክ ብሎን ጠበቅ አድርገው እንትኑን ያዝ አድርገው ምናምን ይባላል። ብዙም ስለ መኪና ባላቅም ከዛስ ድምጹን አንድ መካኒክ የመኪናው ቁልፉ ተነስቶ ችግሩ ምን እንደሆነ በጆሮ ብቻ የሚያውቃል። በጆሮ መኪናዋ ስትነሳ ምን ጉድለት እንዳላት አይገርማችሁም? ይሄ ፕሮፌሽን መሆን ነውና እኛም አካላችን ላይ ወደ እግዚአብሔር ራሳችንን ስናቀርብ የሆነ የሚጎረብጠን ነገር እንዳለ መረዳት አለብን። አንድ የጎደለ ነገር አለ። እሱ ምንድን ነው? እምነት ነው? ምግባር ነው? እውቀት ነው? ወይስ በእግር ብቻ ነው የምመላለሱ? ጥርጣሬ ያለው ውስጤ ይኸው ምንድን ነው የጎደለው ብሎ ቼክ ማድረግ ያስፈልጋል ራስን። ከዛ ነው ከክርስትና ከኦርቶዶክስ ወጥቶ ሌላ እምነት ላይ ሆኖ በኮንፊደንስ ማውራት የሚቻልበት ልብ የሚገኘው እንጂ ዝም ብሎ እንደዚሁ ከጥንቆላ ዓለም መጥቶ ከባዕድ አምልኮ ዓለም መጥቶ አንድም ቀን እንኳን መጽሐፍ ቅዱስ ገልጦ አንብቦ የማያውቅ ሰው ወደ ጠንቋይ ቤት የሄደበት ምክንያት እንኳን ምን እንደሆነ የማያውቀው ሰው እዛው ጥንቆላ ዓለም ውስጥ ስንት ዓመት ሲካድም ሲሰራ የነበረ ሰው ድንገት ጴንጤ አዳራሽ ሄጄ ኢየሱስን እዛ አገኘሁት ብሎ ኦርቶዶክስን መሳደብ በጣም ነውር ነው። እንዴ መቼ ያውቃታል? የት ያውቃታል? ቤተክርስቲያናችንን በምን አገኛት? ቤተክርስቲያን ኦርቶዶክስ ውስጥ ሆኖ ትክክለኛውን አካሄድ ሄዶ ዶግማ ቀኗ ትውፊት የሚባለውን ተምሮ ከዛ ደግሞ ስርዓት ባለው መንገድ ሄዶ ተከትሎ አግኝቶታል እግዚአብሔር? ኦርቶዶክስ በነበረበት ሰዓት ያለውን አስተምህሮ ሲያውቃል? አያውቅም። እዛ ሆኖ እዚህ የሚያዩበት መነጽርና እዚህ ሆኖ እዚህ ያለው ነገር የሚያዩበት መነጽር ይለያያል አይደል እንዴ? ፕሮቴስታንት እምነት ውስጥ ሆኖ በፕሮቴስታንት እምነት መነጽር ሊያውም ባልተረዱበት በራሳቸው ትርጉም ነው። ለምሳሌ እኛ ድንግል ማርያምን አምላክ አላልናትም፣ ግን ኢየሱስ ብቻ ነው አምላክ፣ ለኢየሱስ ብቻ ነው የምሰግደው ይላሉ። እኛ ድንግል ማርያምን አምላክ ባላልንበት ውስጥ ራሳቸው አምላክ ነች ይላሉ ብለው መልሰው ደግሞ መልስ የሚመልሱትም ራሳቸው ናቸው። ስለዚህ እንዴት ነው አንድ ሰው ከጥንቆላ ከባዕድ አምልኮ ሊያውም ኃይለኛ ስንት ህዝብ ሊጎርፍበት የሚችል አይነት አካሄድ ውስጥ የነበረ ሰው መጥቶ ፕሮቴስታንት ሆኖ ከዛ ኦርቶዶክስን ደግሞ በዛ መነጽር የሚያየው? በየትኛው መንፈስ ነው የሚያዩት ቤተክርስቲያንን? እና እባካችሁ ከባዕድ አምልኮ የመጣችሁ ሰዎች ተጠንቀቁ። ቤተክርስቲያን የምትናገሩበት መንገድ በጣም በጣም ጥንቃቄ ሊኖረው ይገባል። ነገ የምትጸጸቱበት የምትቆጩበት ነገር ይመጣል። አይምሰላችሁ። ዛሬ ላይ የምታወሩበት መንገድ የዳናችሁ መስሏችሁ ሊሆን ይችላል። ጌታን እንደሚያገለግል ሊቆጥር ይችላል ያለ መጽሐፍ ቅዱስ። ቅዱስ ጳውሎስም እንደዛ ነበረ። እግዚአብሔርን የሚያገለግል መስሎት ክርስቲያኖችን ያሳድድ ነበረ ነው የሚለው። ለእግዚአብሔር ለኦሪት ምሕረት የተገዛ መስሎት ኦሪትን ሊያጸና ኢየሱሳውያንን ላጥፋቸው እያለ ይዞር ይሽከረከር ነበረ። ሐዋርያትን ያሳድድ ነበረ። ግን ጌታ ማረከው።
ጠብን ያደርገውና አሁንም ገና የቀረ ነገር አለ። ገና ነው። ጨርሻለሁ ብሎ ኦርቶዶክስን በዚህ ልክ መሳደብ በጣም ነውር ነው። መዳኑ እንዳለ ሆኖ የሌላ እምነት ደግሞ በዚህ ልክ መናገር በጣም ነውር ነው እና ብዙ ህዝብ የሚከተለውን እምነት በዚህ ልክ መናገር ገና እንዳልጨረሰና ጥንቆላው ገና አሁንም እንደቀጠለ ነው የሚያሳየው። እግዚአብሔር ይማረን። ሰላም ሁኑ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ